ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አድማጮቻችን ቀደም ሲል እየቀጠለ የመጣውን የሱረቱን ነህል ተፍሲር አሁንም እንቀጥላለን። አላህ ሱብሓነሁ ወተዓላ የሰው ልጆች ከአንዱ ስህተት ሌላው እንዲማርና ተደካማ ጎናቸው እንዲወጡ ነው ሁልጊዜ የሚመክረውና የሚነግረው ቢሰሙ ኑሮ ማለት ነው። እና በአንድ ወቅት እንግዲህ አላህ ሱብሓነሁ ወተዓላ እድል የሰጣቸው ሰዎች ያንን እድል ጠብቀው ጌታቸው ጋር ተስማምተው መቀጠል ሲያቅታቸው እንደገና ወደ ያልተጠበቀ ውርደትና ድቄት እንደወረዱ ገልጦ ነበር የቆምነው። ከዛ በመቀጠል ወደ ሙእሚኖቹ ደግሞ መመሪያ ያስቀምጣል ማለት ነው። ጥላቶቹን እንዴት አድርጎ እንዳራገፋቸውና ተጥቅም ውጭ እንዳደረጋቸው ባጭሩ ተገለጸ። በኋላ ፈኩሉ ሚማ ረዘቀኩሙላህ ሐላለን ጠይባ ይላል። ሙእሚኖቹ እንግዲህ አላህ ሱብሓነሁ ወተዓላ በሰጣቸው እድል ተረኛ ሆነው ስለመጡ ነስር የመጣ ዙሪያውን ማለት ነው። እና በየጊዜው በሄዱበት ግንባር ሁሉ በለስ እየቀናቸው እድገት እያሳዩ የጥላትን ንብረት እየማረኩ ኑሯቸውም እየተሻሻለ መጣ ማለት ነው። አንድ ጥጋበኛ ህዝብ ሲወድቅ የግድ ደግሞ ሌላው ተቃራኒ መነሳቱ ያለ ነው ማለት ነው። እና ሙእሚኖቹን አላህ ሱብሓነሁ ወተዓላ እናንተ በእኔ ፍቃድ እየተመራችሁ ናችሁና አሁን እንግዲህ ባርኬላችኋለሁ በምድር ላይ ያለን ሲሳይ እኔ የከለከልኩት ሐራም ነገር ካልሆነ በስተቀር ያገኛችሁትን ነገር ሁሉ እየበላችሁ እየጠጣችሁ ተደሰቱ ይላል። ወዳጆቹ ግብዣ ያቀርባል ማለት ነው። የጥላቶቹን ንብረት ለወዳጆቹ ማወራረሱ ነው። ፈኩሉ ሚማ ረዘቀኩሙላህ አላህ ሱብሓነሁ ወተዓላ ጌታችሁ የሰጣችሁና የለገሳችሁን ጸጋ ብሉ ሐላለን የተፈቀደና ጠይበን ጣፋጭ አስደሳች ሲሆን ይላል ማለት ነው። እና በገኒማ የተገኘን ገንዘብ አላህ ባርኬላችኋለሁ አለ ለወዳጆቹ ማለት ነው። ማንም ሰው በምድር ላይ ያለ ፍጡር የአላህ ነው። በእጁም የሚገኘው ንብረት የራሱ ነው። ወላሁ ኸለቀኩም ወማ ተዕመሉን እንዳለው አመፀኛ ባሮቼ አመፀኛ ከሆኑ መብታቸውን ቀምቻቸዋለሁ። ንብረቱ የኔ ነው ለእናንተ ሰጥቻቸዋለሁና የሰው ሐቅ ነው ብላችሁ ቅር አይበላችሁ፣ እኔ ባርኬላችኋለሁ ብሉ ጠጡ አላቸው ለወዳጆቹ ማለት ነው። እና ሐላለን ማለት በሸርዕ የተፈቀደ ሲሆን ያው የተከለከሉ ነገሮች አሉ እነዛን ብቻ እንዳትነኩ ማለት ነው። ጠይበን ማለት ደግሞ ለተመጋቢው ጣፋጭና ለሰውነት ተስማሚ የሆነ ንጹህ የሆነን ምግብ ሁሉ ብሉ ጠጡ በማለት ጋበዛቸው ማለት ነው። ወሽኩሩ ኒዕመተላህ እና ቀደም ሲል የነበሩት ተረኞች የአላህን ኒዕማ ባለማመስገናቸውና የተነጠቁት እናንተም እንደዛ እንዳትሆኑ የአላህን ኒዕማ አመስግኑ ቀውለን ወፊዕለን በቃልም በተግባርም የጌታን ጸጋ በልታችሁ ጠጥታችሁ በቃልም አልহামዱሊላህ ለሁል ሐምዱ ወሽክር በሉ በተግባርም ደግሞ የሰጠኋችሁን ኒዕማ ለኔ ዒባዳ ለጧዓ አውሉት ያን ካደረጋችሁ ምንም ችግር የለባችሁ አላቸው ማለት ነው። ኢን ኩንቱም ኢያሁ ተዕቡዱን ከማ ተቁሉን ያው በቃላችሁ እንደገለጣችሁት እኔን ብቻ የምታመልኩ ከሆናችሁ ከኔ ሌላ ያለን ነገር ምንም እንደማይፈይድ አውቃችሁ አንቀራችሁ ተፍታችሁ እኔም ብቻ አምላኪዎች ከሆናችሁ እኔ ጌታችሁ የሰጣችሁን ጸጋ እየበላችሁ ለኔ ብቻ መስጋና ማቅረብ አለባችሁ ይላቸዋል ማለት ነው። ይሄ ነው እንግዲህ ከሰው ልጆች አላህ የሚፈልገው። አንተ በኔ በጌታ ታመንክና የኔን የጥሪ ተተቀበልክ አላህ በምድር ላይ ያሉ ነገሮች ሁሉ እሰጥሃለሁኝ እኔ ነኝ ባለቤቱ ነው የሚለው። ያን በመሰጠህ ጊዜ ደግሞ ሹክር መመለስ ይኖርብሃል። እንደዛ እንደ ጥጋብኞቹ ደግሞ ጀርባ የምታዞር ከሆንክ ስትጠግብ አንተም በተራ ትወድቃለህ። ያ እንዳይሆን መጠንቀቅ አለብህ። ኒዕማ በሰጠው ቁጥር ሙንዒሙን አትርሳ፣ ጌታህን አመስግን። ስታመሰግን ደግሞ በቃል ብቻ አይደለም ማለት ነው። ገንዘብ ሰጥተህ እንደው በገንዘብህ ለአላህ መሻሪዕ አልኸይር ታሰፋለህ ማለት ነው። ጉልበት ሰጥተህ እንደው በጉልበትህ፣ እውቀት ሰጥተህ እንደው በእውቀትህ፣ በተሰጠህ ነገር ሁሉ አላህ በሚወደው መስክ የምትሰራበት ከሆንክ ሽክሩን መለስክ ይባላል ማለት ነው። ወሽኩሩ ኒዕመተላህ ኢን ኩንቱም ኢያሁ ተዕቡዱን የአላህን ኒዕማ እሱም ብቻ የምታመልኩ ከሆናችሁ ሽክሩንም ለሱ ብቻ ማቅረብ አለባችሁ። እኔ እየመገብኳችሁ ሌሎችን እንዳታመሰግኑ ማለቱ ነው። ከዛ በኋላ እንግዲህ ሐላል የሆኑትን ምግቦች ብሉ በሚልበት ጊዜ ሐላል ያልሆኑ መኖራቸውን ስለሚጠቁም የተከለከለው ነገር ምንድነው የሚል ጥያቄ እንደሚነሳ አውቆ ኢነማ ሐረመ ዐለይኩሙል መይታ ይላል። አላህ እንዳትመገቡ የእርም ያደረገውና የከለከለው በክትን ብቻ ነው ይላል ማለት ነው። በፍቅንያው ሳይታረድ በተለያዩ ምክንያቶች የሚሞት እንስሳ ካለ ያንን እንስሳ መብላት አይፈቀድም በእስላም ማለት ነው። እና ሐትፋ አንፊ በገዛጁ የሚሞት ማለት ነው።
ሱረቱል ማኢዳ ላይ ያው ይዘረዝረዋል ማለት ነው። حرمت عليكم الميتة والمنخنقة የሚለው አያት ማለት ነው። እና አልመይታ የሚለውን ራሱ ወደ 4-5 ነጥብ ይተነትነዋል እንደገና ማለት ነው። በክት እንግዲህ የተከለከለበት ምክንያቱ ምንድነው? አንደኛ ደም አይወጣም ማለት ነው። አንድ ከብት ሳይታረድ በሚሞትበት ጊዜ ደሙ በሰውነቱ ላይ እንደተሰራጨ ነው የሚሞተው። ያ ደም ደግሞ የተወሰነ ጊዜ በሰውነቱ ላይ ከቆየ ወደ መርዝነት ይለወጣል ማለት ነው። ስጋውን ይበክለዋል። ሲህየን ራሱ አይስማማም ማለት ነው። እና ሲታረድ ደሙ ፏ ብሎ ተወጣ ንጹህ ይሆናል ደሙ ስጋው ማለት ነው። ደሙ ግን እዛ የተወሰነ ጊዜ ከቆየ ከረጋበት ይመርዘውና ያንን ስጋ የሚበላ ሰው ለተለያዩ ጠንከኛ በሽታዎች ይጋለጣል። ሊመስላሃቲና ነው ማለት ነው። ራሱ ይሄ ለጥቅማችን ጤንነታችን ለመጠበቅ ሲል ነው። እንደገና ደግሞ ሁቁቅ አለ በእስላም እንደሚታወቁት እንስሳዎችም ሐቅ አላቸው። አንድ እንስሳ ባለቤት የሆነ ሰው እንስሳው በሚታመም ጊዜ መንከባከብ አለበት። መጀመሪያም እንዳይታመም ምግቡን አኗኗር ደረጃውን መጠበቅ አለበት። ከታመመም ደግሞ ልክ እንደ ሰው እንክብካቤ አድርጎ መድኃኒት አድርጎ አክሞ ማዳን መጣር አለበት። ያን ሁሉ ሳያደርግ ዝም ብሎ እስከሚሞት ድረስ ዝም ካለው ዞልሞታል ማለት ነው እንስሳውን። ቢያንስ እንኳን ለማዳን ካልተቻለ እንደማይደን ሲያውቅ ማረድ ነበረበት በወቅቱ ማለት ነው። ያን ሳያረግ ከቀረ ሙቀሲር ነው ይሄ ሰውዬ ትጃሃል ሐይዋን። ስለዚህ አንተ እንክብካቤ አላረክለትም፣ ሐቁን አልሞላህለትምና ሊታከም ሊረዳ የሚገባውን ነገር ስላላበረከት እንዳትበላ ብሎ እንደ ዑቁባ ይከለክለዋል አላህ ማለት ነው። አንተ ለሆዲ ብቻ ነው እንደሱን የምታውቀው ለጥቅም ብቻ ነው። እሱም እኮ ሐቅ ነበረው። እሱን ሳትንከባከበው እስከ መሞት እስከመበክተት ተደረሰ መብላት የለብህም ብሎ ከለከለው ማለት ነው። ሌላም ሕክማ ሊኖረው ይችላል። ወደመ እንዲሁም ደግሞ ደምን እንዳትበሉም እንዳትጠጡም ይላል። ደም ወዲያው ትኩሱን በሚወጣ ጊዜ ያው ፈሳሽ ነው ይጠጡ ነበር ካፊሮቹ ማለት ነው። እንዳውም እንደ ጀግና ይቆጠራል ደም የሚጠጣ ማለት ነው። ትንሽ ተቆየ በኋላ ደግሞ እንደ ጎበት ይረጋል ማለት ነው። እንደ ዱለት አድርገው አቁላልተው ይበሉት ነበር። እና በምግብ መልኩም ሆነ በመጠጥ መልኩ ደምን እንዳትነኩ ብሎ ከለከላላ። ደም ራሱ ያው ወደ በሽታ የሚለወጥ ነገር ነው፣ መጥፎ ነገር ነው። እና ያንን ደም ከበላ አንድ ሰው ጤንነቱ ለአደጋ ይጋለጣል ማለት ነው። ወላህመል ኺንዚር እንደገና ደግሞ የአሳማ ወይም የከርከሮንም ስጋ ከልክል ያለው እሱን እንዳትበሉ። እሱም ለተለያዩ አዝጋሚ በሽታዎች መነሻ መሆኑ ተረጋግጦበታል በአሁኑ ጊዜ ማለት ነው። እና እነ ካንሰር የመሳሰሉ አደገኛ በሽታዎች ዋና መነሻ እሱ ነው የሚባለው። ወማ ኡሂለ ሊገይሪላህ እንደገና ደግሞ ከአላህ ሌላ ያለ ስም ተጠርቶ የታረደንም እንዳትበሉ ይላል። ከአላህ ሌላ ያለ ስም ማንኛውም እንስሳ የፈጠረው አላህ ነው። ስለዚህ ለእናንተ ግብዣ አድርጌ እነዚህ እንስሳዎች በህይወታቸው ተገልገሉባቸው ሲሞቱም ብሏቸው ብዬ ፈቅጃለሁኝ። ያንን ያደረኩላችሁን ጌታ ልትበሉ ስትፈልጉ ቢያንስ በእኔ ስም ባርካችሁ መብላት አለባችሁ ይላል። ስለዚህ የኔ ስም መጠራቱ ቀርቶ የባዕድ ስም ህገወጥ የሆነ ስም ተጠርቶበት ለቁርባን፣ ለጨሌ፣ ለአድባር፣ ለጂን ለምን ተብሎ የታረደ ከሆነ ወንጀል ተፈጽሞበታል ማለት ነው። አላህን የሚያስቆጣ ስራ ተሰርቷል በዛ እንስሳ ላይ። ስለዚህ እኔ ጋራ ሙሐረባ እያረጋችሁ ነውና ተኔ ሌላ የሆነ ስም የባዕድ ስም ተጠርቶ የታረደን እንስሳ እንዳትበሉ ይላል ማለት ነው። አንደኛ በክት ነው፣ ከባለቤቱ ስም ሌላ ተተጠራ በክት ነው፣ በመጀመሪያው ነጥብ ውስጥ ይገባል ማለት ነው። ሁለተኛ ተበክትነት አልፎ ደግሞ የአላህ ጋር ሙሐረባ እየተደረገበት ነው። ለአላህ መታረድ የሚገባው በአላህ ስም መታረድ ሲገባው የባዕድ ስም የጅን የሰይጣን የአውሊያ ስም ተተጠራበት ወንጀል ተፈጽሞበታል ማለት ነው። እነዚህን ብቻ እንዳትበሉ እንጂ ከዚህ መለስ ያለውን ኒዕማ ሁሉ ብሉ በማለት ይጋብዛል ማለት ነው። ፈመን ይጥረ ገይረ ባጊን እነዚህንም ደግሞ አሁን የጠቀስኳቸውን ክልክል ያደረኩት በአማራጭ ባለና በዱለት ጊዜ በምቾት ጊዜ ብቻ ነው ይላል እንደገና ማለት ነው። የተቸገረ ሰውማ በአንድ ወቅት እንግዲህ በረሃማ ቦታ ሚላስ የሚቀመስ በሌለበት ቦታ ስንቅ ያለቀበት ሰው ተነዚህ ነገሮች በስተቀር ሌላ አማራጭ ከጠፋ ምን ይሆናል? እነሱንም ቢሆን በልጦ ህይወቱን ማሰንበት ይኖርበታል ማለት ነው። እና ገይረ ባጊን ማለት በሌሎች ላይ በደል የማያደርስ ሆኖ ይህንን በክት ነገር ወይም የአሳማውን ስጋ የማይመርጥ ሲሆን ማለት ነው። ወላ አዲን ወይም ደግሞ በሌሎች ላይ ድንበር የማያልፍ ሲሆን መብላት ካስፈለገው የዛ ጊዜ ለዶሩራ ደግሞ ይፈቀድለታል እሱም ማለት ነው። ፈኢነ አላህ ገፉር ረሂም
ለእንዲህ አይነቱ ተመጋቢ አላህ Subhanahu Wa Ta'ala ችግሩን ያውቅለታልና በመመገቡ አይቆጣበትም ምህረተ ሰፊና ሮሮ ነውና እሱም ለዶሩራ ይፈቀድለታል መጀመሪያ የተከረከለው اختيارን ነው በዶረር ደረጃ በሚመጣ ጊዜ الضرورات تبيح المحظورات በሚለው ቃዒዳ እነዚህም ነገሮች የሚፈቀዱበት ሁኔታ ይመጣል ማለት ነው እና አማራጭ በሚገኝ ጊዜ እነዚህ ነገሮች አይበሉም በእስላም ሌላ ሚላስ የሚቀመስ ጠፍቶ ሰው በራብ ሊሞት ከሆነስ ራብ ጊዜ አይሰጥም ማለት ነው እነዚህ ነገሮች ለጤንነት እንኳን ጠንካላቸው ቢባል በረጅም ጊዜ አዝጋሚ ነው ጉዳታቸው ማለት ነው ለጊዜው ወዳውኑ አይከተልበውም ስለዚህ እነዚህ ነገሮች ከበላ ሰውየው ሊሰነብት ይችላል ማለት ነው ህይወቱን ያድናል ከዛ በኋላ ታክሞ ሊድን ይችላል ማለት ነው በሽታ እንኳን ቢመጣ እና ይሄ እንግዲህ እስላም ለሰው ልጆች ምን ያህል እንክብካቤ የሚያደርግ መሆኑን ነው የሚያሳየው ማለት ነው በምቾት ጊዜ በቅንጦ ጊዜ አማራጭ እያለ መበላት የሌለባቸው ነገሮች አስቀመጠ ችግር በሚመጣ ጊዜ ደግሞ የባሰ ሲመጣ እና ለጊዜ ለማይሰጠው ችግር መፍትሄ የሆኑ ዘንዳ እነዚህን ነገሮች መልሶ ፈቀደ ማለት ነው በዚህ መልኩ አላህ Subhanahu Wa Ta'ala ለወዳጆቹ እንግዲህ መበላት የሚፈቀደውንም የማይፈቀደውንም በናሙና መልክ ጠቀሰ ባጭሩ ማለት ነው ولا تقولوا لما تصفوا ألسنتكم الكذب إلى لا ያይዞ በነገራችን ላይ ተህሪምና ተህሊል የሚባል ነገር የኔ መብት መሆኑን አትርሱ ይላል አንድ ነገር አፋችሁ ዝም ብሎ መዘላበድ ስለለመደ ብቻ ተነስታችሁ ያለ ምንም መረጃ هذا حلال ያ حلال ነው ምንም ችግር የለም አትበል وهذا حرام ይሄ ደግሞ ክልክል ነው አትበል በዘፈቀድ እና حلال እና حرام የማድረግ ስልጣን የኻሊቅ السماوات والارض ነው ከአላህ ውጭ ማንንም ሰው حلال ወይም حرام የሚባል ነገር መወሰን አይችልም ማለት ነው እናንተ ግን ስለለመዳችሁ ይላል لما تصفوا ألسنتكم الكذب አንድ ዳቦ በቀደደ አፍህ እንደሚባለው ማለት ነው ለምዶባችኋልና ዝም ብላችሁ ተነስታችሁ حرام ያልሆነውን ነገር حرام عليك ትላለህ ወይም ደግሞ حلالውን ነገር እሱ حرامውን ነገር حلال ما في شيء ትላለህ ማለት ነው ይሄ በጣም አደገኛ አባባል ነውና ከዚህ አባባል ተቆጠቡና ታረሙ በማለት ያስጠነቅቃል ማለት ነው እና አንድ ሰው حلالና حرام ማለት የአላህ ውሳኔ ነው አንድ ነገር አላህ ከልክሎት ከሆነ ቢደብጥ ቢነስ القرآن او بحديث صحيح حرام ነው ብለህ መናገር ትችላለህ ፈቅዶት ከሆነ ደግሞ የፈለገው ዓለም ኢጅማዕ ቢያረግ حرام ሊሆን አይችልም ማለት ነው አላህ የፈቀደው ነገር ምክንያቱም ባለቤቱ አላህ ነውና ግን ሰዎች ብዙ ጊዜ የማይወቁትን የማይወዱትን ነገር حرام ነው ይላሉ ዝም ብለው እነሱ ስለጠሉት ማለት ነው የወደዱትና የለመዱት ነገር ከሆነ ደግሞ ማፊ ሸይ ይላል ምንም ችግር የለም ይላል ማለት ነው ይሄ መባል የለበትም ተህሊልና ተህሪም የኔ ስልጣን ስለሆነ እናንተ አፋችሁ እንደቀደደ ዝም ብላችሁ ተነስታችሁ አንድ ነገር حلال ነው حرام ነው አትበሉ حرامና حلال በእኔ ውሳኔ ነው መወሰን ያለበት ይላል لتفتروا على الله الكذب ይሄን ካላችሁ በአላህ ላይ ውሸት እንደቀጠፋችሁ ነው የሚቆጠረው ሁን ብሎ በአላህ ላይ እንግዲህ የሚዋሽ ሰው ደግሞ ምን ያህል ወንጀል ውስጥ የገባ መሆኑ ግልጽ ነው ማለት ነው ان الذين يفترون على الله الكذب እነዚያ በአላህ ላይ ምንም መሰረት የሌለውን ነገር ተነስተው በመናገር ውሸትን የሚቀጥፉ የሆኑ ሰዎች لا يفلحون لا يفوزون ታደጋ ሊያመልጡ አይችሉም የሚመኙትንም አያገኙም ይላል ማለት ነው እና መንጢቀተ الحرام በጣም اخطر المناطق ነው في الاسلام ማለት ነው እና አላህ ያልከለከለውን ነገር ክልክል ነው ያለ ሰው ወይም የፈቀደውን ነገር ክልክል ነው የከለከለውን ተፈቅዷል ብሎ የተናገረ ሰው ፈላህ የለውም ማለት አላህ Subhanahu Wa Ta'ala ፈላህ ማለት ምንድነው ከሚፈራው ነገር ሁሉ መዳን አይችልም ለአደጋ የተጋለጠ ነው ማለት ነው እንደገና የሚመኘውን እድል አያገኝም በተለይ የመጨረሻ ሰዓዳ ጀነትን አያገኝም በአላህ ላይ የሚዋሽ ሰው ይላል ማለት ነው ስለዚህ በአላህ ላይ የሚዋሽ ሰው ጀነትን ለማጣት ጀሃነምን ለማግኘት ፈልጎ ከሆነ ይግባበት በዚህ ነገር አልበለዚያ ፈላህ የሚመኝ ሰው حرامና حلال የሚባል ነገር አፉ ሊነካው አይገባምና ይሄንን ወቁና ተጠንቀቁ ባላቸው ይላል ማለት ነው እና ይሄንን ባለማወቅ ብዙ ሰዎች በቀላሉ እንዳውም እንደልማድ ቀኑ ሙሉ ዝም ብሎ በሆነ ባልሆነ በቀልድ በጨዋታ حرام عليك ሲል የሚውል ሰው አለ حرام عليك በጣም اخطر شيء ነው እና ነብዩ እንኳን አይችሉም ከራሳቸው ተነስተው حرام ማድረግ አይችሉም አንድ ነገር ማለት ነው አንድ ጊዜ ምግብ መጥቶላቸው ሀዲያ በአገልግል ነገር ሊበሉ ተከፈተ እና ሲያውጥ ሽታው ደስ አላላቸውም እንደገና ገለጥ ሲባል ደግሞ አይተውት የማያቅ የእንስሳ ስጋ አዩ ይሄ ወከሎ የሚባል የባህር አውሬ አለ የሱ ስጋ ነው ማለት ነው ድንግጥ አሉና ረቧቸው ሊበሉ ፈልገው ነበር እንደገና እጃቸውን ስብስብ አደረጉ
እነ ኻሊድ ኢብኑ ወሊድ አብረዋቸው ነበሩ አሐራሙን ይዶቡ ያ ረሱላህ አላቸው ይሄ የዶብ ስጋ ነው ዶብ ሐራም መሆኑ ነው እንዴ አላቸው ላ እኒ ላ ኡሐርሙ ማ አሐለላህ አሉ አላህ ያልከለከለውን የሐራም ነው ማለት አልችልም ወላኪኒ አዓፉሁ ሊአነሁ ለይሰ ሚን ሐያዋኒ በለዲ አሉ ሹፍ የግል ሐሳባቸውን ሰጡ ሰው ያለመደውን ነገር ከበላ ሊያቅረው ይችላል ስለዚህ ይሄንን አይነት ምግብ እኛ አናውቅም የመካ ሰዎች አሉ ባህር ዳር የሚኖሩ ሰዎች ናቸው ብዙ ጊዜ ይሄን ነገር የሚበሉ እኛ ያለመርነው ነገር ስለሆነ ያለመርኩትን ነገር በበላ ላይስማማኝ ይችላል በሚል ስጋት ነው እንጂ ጀኔ የሰበሰብኩት ሐራም ነው ማለት አይደለም አሉ ፈጅተረሁ ኻሊዱን ወአከለሁ አላ ማኢደት ረሱልላህ ፊለፊታቸው እያዩ ኻሊድና አብረውት የነበሩት ጓደኞቹ በሉት ይላል ስለዚህ እሳቸው ለራሳቸው ተጸየፉት ማለት ነው ላይስማማኝ ይችላል ብለው ግን ሐራም ነው ወይ ሲሏቸው ሐራም አይደለም ሐራም ማን ነው ሐራም የሚለው አላህ ያልሐረመውን ሐራም ማድረግ አይቻልም አሉ ማለት ነው ይሄ ነው እንግዲህ መንሃጀል እስላም አንተ ማትፈልገው ነገር ከሆነ ተው ማን አስገድደህ ተጠገብክ ዲያቦም አልበላም ብትልም ይከለክልህ ነገር የለም ማለት ነው ግን ሐራም ነው ማለት አንተ ማትፈልገው ነገር ሁሉ በአላህ ላይ ፈትዋ መስጠት ማለት ነው አላህ ነው ቢፈቅድ ምን ይከልክልዋለሁ እንደ ማለት ነው የሚሆነው ይሄ ደግሞ ወደ ሽርክ የሚያስገባ ነገር ነው ማለት ነው መታዑን ቀሊል እናንተ ሰዎች ስትባሉ ግን ግዚያዊ ጥቅም ያቸንፋችኋል እና እናንተ የፈለጋችኋትን ነገር ያው ተሸፋፈኗታላችሁ ምንም ችግር እንደሌለ ማለት ነው የምትጠሏትን ነገር ደግሞ ታጥላሏታላችሁ ይሄ ለምንድነው ለግዚያዊ ጥቅም ብላችሁ ይላል ማለት ነው ጥቅማችሁ ትንሽ የሆነ ጥቅም ናት ትንሽ የምታልፍ የምታባራ ነገር ናት ወለውም አዛቡን አሊም በዚህ መልክ ግን አላህ የከለከለውን ነገር እየደፈሩ የፈቀደውን ነገር እየከለከሉ የሚሄዱ ሰዎች ለጊዜው ቢጠቀሙም ወደፊት እጅግ አሳማሚ የሆነ ቅጣት ነው የሚጠብቃቸውና በዚህ ወንጀል እንዳይያዙ ነገራቸውና አስጠንቅቃቸው ይላል ማለት ነው እና የተሕሪምን ጉዳይ በጣም መራቅና መጠንቀቅ አስፈላጊ ነው وعلى الذين هادوا ይሄ መከልከል ስልጣን ደግሞ በእናንተ የተጀመረ አይደለም አላህ በኡመማዲያ ሁሉ ሐራምና ሐላል የሚባሉ ነገሮችን አስቀምጧል ባለፉት ኡመሞች ማለት ነው ለምሳሌ ይሁዶችን እንውሰዳቸው وعلى الذين هادوا እነዚያ ይሁዳንን ወደ ጌታ ፍቃድ ተመልሰናል ሲሉ የነበሩት የነ ሙሳ ተከታይ የነበሩት ሰዎችን ሐረምና ማቀሶስና አለይክ ሱረቱ አልአንዓም በሱረቱ አልአንዓም ላይ የነገርንህን ነገሮች ከልክለናቸዋል ይላል ራሳቸው በገዛጃቸው ነው የተከለከሉት እና فبذلم من الذين هادوا حرمنا عليهم كل ذي ظفر ومن البقر والغنم حرمنا عليهم شحومهما الا ما حملت ظهورهما او الحوايا وما اختلط بعظم የሚለው አያት የሚገልጠው ማለት ነው እና እነሱ ሲከብጡ በሱረቱ አሊ ኢምራንም ላይ ሰበቡን ጠቅሶታል ማለት ነው كل الطعام كان حلا لبني اسرائيل الا ما حرم اسرائيل على نفسه ነብዩላህ ያዕቁብ የሆነ ካንሰር በሽታ ነበረባቸው እሱ በሽታ ያሰቃያቸው ነበር ሐኪሞች ሄደው አማከሩ ይሄ በሽታ ምን መድኃኒት ወስደው የሚሻለው በሚለው ጊዜ በጊዜው መድኃኒት አልነበረም ማለት ነው አልቻሉትም ዛሬም በጣም አዳጋቸው ሆነ በሽታ ነው እንኳን በዛ ወቅት ማለት ነው እና والله ይሄን በሽታ ሊረዳህ የሚችል መድኃኒትኛ አናገኝም አሏቸው ይሺ እንዲያው ለማስታገስ ለጊዜው እንኳን ምን ትመክሩኛላችሁ ሲሏቸው ለጊዜው አንተ በጣም ተምግብ ሁሉ የምትመርጠውና የምታበልጠው ምግብ ካለ እሱን ምግብ ብትተው ሊቀንስ ይችላል ብለው መከሯቸው ማለት ነው እሳቸው ተምግብ ሁሉ የሚመርጡት የግመል ስጋ ነበር እና የግመል ወተት ደግሞ ተመጠጥ ማለት ነው እንግዲያውስ ለጤንነት የሲል እነዚህ ነገሮች መተው አለብኝ አሉና የግመል ስጋና የግመል ወተት ተው ማለት ነው ልጆቻቸው በጣም ይወዷቸውና ያከብሯቸው ነበር እና አባታችን ይሄን ነገር ከተው አባታችን የማይበላውን ነገር በሱ ፊት መብላት እንደ ዕቁቅ ይቆጠርብናል በማለት እኛ ማንፈልገውም ይሄን ምግብ አሉ አክብሮታቸውን ለመግለጽ ለአባታቸው እናንተ ምን ብላችሁ ነው የማትፈልጉት ብሉ ዝም ብላችሁ እኔ እኮ ለጤንነት ስላልተስማማኝ ነው ብለው ቢነግሯቸው በምንም አይነት እኛ አባታችን የማይበላው ምግብ አንበላም አሉ እና እሳቸው እንግዲህ የቆዩትን ያህል ቆይተው ካለፉ በኋላ ግን ትውልድ ወደ ትውልድ እየተተካ ሲመጣ የዘር እንግዲህ የባህል እንትን አረጉት ማለት ነው የእስራኤል ዘር ግመል አይበላም የሚል ነገር አመጡ ማለት ነው የግመል ወተት አይጠጣም ማለት ጀመሩ ተከታዮቹ ነብዮች መጥተው ይሄ እኮ በሸርዕ አልተከለከለም እሱ ለግል ችግሩ ነው እንጂ የተወቢለው እባክህ ዝም በል አንተ ምን ታውቃለህ እያሉ ሐራም አደረጉት ያላህ የፈቀደውን ነገር ማለት ነው የዛ ጊዜ እንግዳውማ ከፈለጋችሁ አለና ያን ብቻ ሳይሆን ሌላም ነገር ጨምሮ አጠበበባቸው በሚመጣው በተረኛው ነብይ ማለት ነው
እና ግመሎችን ስጋቸውንም እንዳይበሉ ወተታቸውንም እንዳይጠጡ በተጨማሪ እንደገና ወሚነል በቀሪ ወልገነም ያለ ወደ ሌሎቹ ተሻገረ ሐራሙ ማለት ነው የከብቶችንና የፍየል የበጎቹንም እንደ ቀይ ስጋ ካልሆነ በስተቀር ጮማና ሞራ እንዳትበሉ ብሎ ከለከላቸው ማለት ነው ያንን እንግዲህ ሞራና ጮማ የሆነ ነገር በሙሉ ሐራም ሆነ በበኒ እስራኤል ላይ ማለት ይሄ በራሳቸው ያመጡት ችግር ነው እናንተ ግን ራሳችሁ ሳትሆኑ እኔ ለእናንተ የማይስማማ መሆኑን ስለማቅ ነው የከለከልኳቸውና በምግብ ደግሞ ሃይማኖት ምን አገባው እንዳትሉ በምግብም የመከልከል ልምድ አለ በሌሎችም ሃይማኖቶች የተለመደ ነው ብሎ ተህዊን ነገሩን ለማቃለል ነው እንዳይከብዳቸው ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ በይሁዶችም ላይ ቀደም ሲል የከለከላቸው ነገሮች አሉ ጥፍራቸው ዝግ የሆነ ለሁለት የማይከፈል ለምሳሌ የግመል ጥፍር ለሁለት አይከፈልም እግሯ አንድ ወጥ ነው ማለት ነው ከከብቶችና ከፍየልና ከበጎችም ደግሞ ጮማዎችንና ሞራዎችን እንዳትበሉ ብለን መከልከላችን ይታወሳል አሁንም ታዲያ እናንተ እንደዛው ነውና የተከለከላችሁት በእናንተ የተጀመረ እንዳይመስላችሁና እንዳይከብዳችሁ ማለቱ ነው ማለት ነው ማቀሰስና አለይከ ሚን ቀብሉ ወማ ظلمناهم ይሁዶቹን ግን ያንን ጣፋጭና ጠቃሚ ምግብ በመከልከላችን እኛ አልበደልናቸው ምብትዳአን ማለት ነው ወላኪን ካኑ አንፈሰውም يظلمون ግን እነሱ ራሳቸው በራሳቸው ቀብጠው ያልተከለከሉትን ነገር አንፈልግም ብለው በመተዋቸው ታልፈለጋችሁትማ እንደው ሐራም አድርገዋለሁኝ ያልኳቸው በገዛጃቸው ነው እንጂ መጀመሪያ አልከለከልኳቸውም ነበር ይላል ስለዚህ ያ በእነሱ ያጠረ ነው ምክንያቱም በገዛ ስተታቸው ያመጡት ችግር ስለሆነ እናንተን አይመለከታችሁም የግመል ስጋ የግመል ወተት ወይም ጮማ አትብሉ አላላችሁም እናንተ ግን የተከለከላችሁት እነማ ሐረም አለይኩም መይታ በሚለው ነጥብ የተጠቀሱትን ብቻ ነው ማለት ነው ثم ان ربك للذين امنوا ثم ان ربك للذين عملوا السوء ከዚህ ቀጥሎ ደግሞ ሌላው የሚነግርህ ቁም ነገር ያንተ ጌታ ይላቸዋል ነብዩ አለይሂ ሰላቱ ወሰለም ለነዛ መጥፎ ለሚሰሩ ሰዎች ይላል ለወንጀለኞች ማለት ነው ቢጀሃለቲን ባለማወቅ በእንዝላልነት ማለት ነው እንግዲህ አንዳንድ ሰው በተለይ በወጣት እድሜ አካባቢ ያሉ ሰዎች ዝም ብለው ሐራም መሆኑን እንኳን እያወቁት በግደለሽነት ያን ነገር በሰራው ምን ያህል ጉዳት ያደርሳል የሚለውን ያለማጣጣም በቀላሉ ዝም ብለው መጥፎ ነገር ይሰራሉ ማለት ነው ثم تابوا من بعد ذلك ትንሽ ውለው አድረው ሲጨምቱና ማመዛዘን ሲጀምሩ ያ ነገር ኸጢር መሆኑን ያቃሉ የዛ ጊዜ እንደገና ወደ ጌታቸው ተጸጽተው ከተመለሱ ወአስለሑ የተረፈውን እድሜያቸውን ካስተካከሉ ኢነ ረበከ ሚን بعدها لغفور رحيم ከዛ አይነቷ ተውባ በኋላ ያንተ ጌታ ምህረተ ሰፊና ሩህሩህነውና ሊቀበላቸው እንደሚችል ነው በማለት ያበስራል ማለት ነው እና አላህ Subhanahu Wa Ta'ala የሰው ልጆችን ዑዝር ያቃል ማለት ነው ብዙ ጊዜ ሰዎች በጀሃላ ነው ወንጀል የሚሰሩት ጀሃላ ማለት ግን አደመል ሐላል ወልሐራም ማለት አይደለም እዚህ ላይ አንድ ሰው በመሰረቱ አልሐላሉ በይን ወልሐራሙ በይን እንዳሉት ረሱል ሐራምና ሐላል ማንም ያልተማረ ሰው ያውቀዋል በተለምዶ ማለት ነው ግን ሐራም መሆኑን በመሰረቱ ያወቀ ቀላል ነገር አድርጎ ይወስደዋል ማለት ነው በግልፍተኝነት ዝም ብሎ ምን ያረጋል ዝም ብሎ ቢሰራ ይልና ራሱን ማቸነፍ ያቅተውና ያ ነገር ደግሞ ሲሰራው የሚያስከትልበት ወንጀል መዘዙ ምን ያህል መሆኑን አያውቅም ቀላል ነገር ተራ ነገር ይመስለውና በመሰረቱ ወንጀል መሆኑን ቢያውቅም ዝም ብሎ ይገባበታል ማለት ነው ለምሳሌ በወጣቶች አካባቢ ዚናን ይደፍራሉ ብዙ ጊዜ ማለት ነው ዚና ሐራም መሆኑን ማያቅ የሙስሊም ወጣት የለም ግን ራሱን ማቸነፍ ያቅተውና ለጊዜው ዝም ብሎ ግደለም ባክህ ተባረጋለሁ ምናምን ይልና ራሱን አታሎ ይገባበታል ማለት ነው በገንዘብም በኩል እንደዚህ ነው የሚያጓጓ ስራ በገንዘብ በንግድ ዓለም በሚሄድ ጊዜ ጥቅም አለበት በሚባል ጊዜ ባክ ግደለም አላህ ገፉር ረሂም ነው ይላል ዝም ብሎ ይገባበታል ማለት ነው ሌላውም ሁሉ እንደዛው ነው ማለት ነው እንደዚህ አይነት እንግዲህ ያወቁ እንዳላዋቂ ሆነው በግደለሽነት ትንሹን ወንጀል እንደቀላል ቆጥረው ይገቡበታል ማለት ነው ከዛ በኋላ ግን እየዋሉ ያደሩ ወይም ራሳቸው ይጨምታሉ ወይ ሌላ ዘመድ ወዳጅ መከራቸዋል የሚሰሩት ስራ አደገኛ መሆኑ ይገባቸውና ይጸጸቱበታል ይመለሳሉ ከልባቸው ማለት ነው ተውባው ሸርጡን አሟልተው በዛ መልክ ከተመለሱና ያበላሹትን ነገር ካስተካከሉ አላህ አይጨክንባቸውም ወንጀለኞችም ቢሆኑ ኢነ ረበከ ያንተ ጌታ ሚን بعدها ይሄ አይነት ተፈጸመና ተውባ ከተደረገ በኋላ ለገፉር ረሂም ለተመላሾች ምህረተ ሰፊና ሩህሩህ ነውና እንደሚመለስላቸው ተስፋላቸው ንገራቸው ይላል ማለት ነው ቁል ያ ዒባዲ الذين اسرفوا على انفسهم
ላ ተቅነጡ ሚን ረሕመቲላህ እንደሚለው አላህ ወንጀለኞችን በመቅጣት ተሸፊ አይሆንም። በቀል አይደለም የሚፈልገው ሰዎች የጌታቸውን ክብር እንዲያውቁ ነው። ግን መጀመሪያ ራሱን ማቸነፍ አቅቶት ተሳሳተ፣ እንደገና ጌታውን ክብር ተገነዘበ። ይቅር ይበለኝ እመለሳለሁኝ ካለ በቂም በቀል በቃልም አልቀበልህም አልለውም፣ በር አልዘጋበትም፣ ተተመለሰ እቀበለዋለሁ ይላል ማለት ነው። ስለዚህ ለወንጀለኞች ግብዣ ነው ይሄ ማለት ነው። ፈለገው ወንጀልህ ቢበዛና ቢከፋም እንኳ ከኔ ረህማ አይበዛምና እውነት ከልብህ ከተመለስክ መጀመሪያውንም እንዳላዋቂ ሆነህ ነውና የተሳሳትከው ግደለም እቀበልሃለሁ ና ቶሎ በለው እያለ ነው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ እንደዚህ በር እየከፈተልን ነው። የሰው ልጆች የፈለገውን ያህል ቢጠነቀቁ ከወንጀል አይጸዱም። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን እንዳለው ስተት ለሁሉም የሚመጣ ነገር ነው ማለት ነው። እና ስተቱ በመርሰንት ነው የሚለያየው። ለአንዳንዱ ሊበዛ ይችላል፣ ያንዳንዱ ሊያንስ ይችላል፣ ያንዳንዱ ሊከብድ ሌላው ሊቀል ይችላል እንጂ ሰው ሆኖ የማይሳሳት ነገር የለም ማለት ነው። ያ ስተትህ በዛም አነሰም አንተ ታውቃለህ ከጌታ ጋር ያለውን ግንኙነትህን። ያን ነገር ግን ከልብህ ተመልሰህ ተጸጽተህ እኔ እስከዛሬ ያጠፋሁትን ያከፋሁትን በሙሉ ትቻለሁኝ ይቅር በለኝ ብለህ የሰውም ሐቅ ካለበት ደግሞ ያንን የሰውን ሐቅ አስተካክለህ ሂሳብክን ተዘጋህ ጌታ ይቀበልሃል፣ ምንም ችግር የለም እያለ ነው ማለት ነው። ይህንን የመሰለ እንግዲህ ግብዣ አላህ ካቀረበልን ሁላችንም ያለችን ደካማ ጎናችንን እህን ጊዜ ማረምና እንደገና ሶሒፋችንን ማደስ እንዳለብን ነው የሚያስገነዝበን። ወሰለላሁ ዐለይሂ ወሰለም ወኢላ ሊቃኢን አኺር ወሽክራ